በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ የየካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህም ይጨምራል። በዚችም በየካቲት 1 የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግስት ተደረገ። ስብሰባቸውም የሆነው በቁስጥንጥንያ ሀገር ላይ ሊቀ ጳጳሳት ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሀሳቡ ፍጡር ነው ብሎ ስለ ካደው ስለ መቅዶኒዎስ፣ ሁለተኛም አንድ ገጽ ስለሚሉ ስለ ሰባልዮሳውያን፣ ሶስተኛ ወልድ ከብቻው ስጋ በቀር ነባቢት ለባዊት ነፍስን አልነሳም መለኮቱ በነፍስና በልቡና ፈንታ ሆነው ስለሚሉ ስለ አቡሊናሮሳውያን ነው። የሊህ ከሃዲያንም ስህተት ግልጽ በሆነ ጊዜ አሰባስቦ የአንድነት ጉባኤ ያደርግላቸው ዘንድ ንጉሥ ቴዎዶስዮስን ለመኑት። እርሱም ቃላቸውን ተቀብሎ ወደ ሮሜ ሊቀ ጳጳሳት፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ ኢየሩሳሌምም ኤጲስቆጶስ፣ ወደ እስክንድርያ ሀገር ሊቀ ጳጳሳትም መልእክትን ላከ። ምሁራን የሆኑ ኤጲስቆጶሶቻቸውንም ይዘው እንዲመጡ አዘዛቸው። ሊህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜው ሊቀ ጳጳሳት ግን አልመጣም። ምሁራን የሆኑ ሰዎችን ላከ እንጂ ከእሳቸውም ጋር በእጁ የጻፋትን ደብዳቤ ላከ። የጉባኤውም ሊቀመንበር የእስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ ነው። መቅዶኒዎስንም ጠርቶ የረከሰች ሃይማኖቱን ይናገር ዘንድ አዘዘው። ያ ከሃዲም እንደ ፍጥረቶቹ ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚች ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳተ ገሃነም ከመግባት በፊት ንስሐ ግባ አለው። እርሱ ግን ሰምቶ አልተመለሰም። እነርሱም አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚህም በኋላ ሰባልዮሳውያንን ጠርቶ እናንተስ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱም አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ሕላዌ ነው፣ በምን ሶስት አይሆንም አሉ። አባት ጢሞቴዎስም መልሶ እንዲህ አላቸው። በዮርዳኖስ ውስጥ ወልድ ቆሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብ ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለው የወንጌል ቃል ተሻረን። እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯል። አሁንም ክህደታችሁን ተዉ፣ ብትመለሱም ይሻላቸዋል። አርዮስም አስቀድሞ ወልድን ካደው፣ ይህ መቅዶኒዎስም መንፈስ ቅዱስን ካደው። እናንተም የእነርሱ ተሳታፊዎች ሆናችሁ። እነርሱም ሰምተው አልተመለሱም። የአንድነት ጉባኤም አውግዞ ከምዕመናን አንድነት ለያቸው። ከዚህም በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ስጋን ብቻ እንጂ የሚለውን የአቡሊናሪዎስን ትምህርት አወገዙ። 150 የሆኑ ኤጲስቆጶሳት አባቶቻችንም በጸሎት ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እንሰግድለትና መሰግነውም ዘንድ ከአብና ከወልድ ጋራ በነቢያት አድሮ የተናገረ የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የሙታንም መነሳት የሚመጣውንም ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና 318ቱ አባቶቻችን የተናገሩት ለመንግስቱ ፍጻሜ የለውም እስከሚል ነው። 150 አባቶች የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱ ምስጋና ይሁን። የአባቶቻችንም በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት በከሃዲው ዲዮቅልጥያኖስ መንግስት ፍጻሜ በሰማዕትነት የሞተ ከሃዲ አርዮስንም ያወገዘ የሰማዕታትን ፍጻሜ የሆነ የሊቀ ጳጳሳት የቅዱስ ጴጥሮስ ቤተ ክርስቲያን የከበረችበት ነው። ጻድቁ ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች ሁሉ አፈረሰ። ይህችንም ቤተ ክርስቲያን ከእስክንድሪያ ከተማ በምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬዋ ዕለት ከበረች። በውስጧም ብዙ የሆኑ ድንቆች ተአምራቶች ተገለጡ። ያችን ቤተ ክርስቲያን እስላሞች በግብጽ እስከነገሱበት ዘመን ኖረች። ከዚያም በኋላም ቢሆን የታወቀች ሁና ትኖር ነበረ። ከዚህም በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተ ክርስቲያን ግን በጌታችን ኢየሱስ ክርስቶስ እጅ የተያዘችና የተጠበቀች ናት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።